Iran launches unstoppable missile targets US bases. America hit first. በአሁኑ ወቅት በአሜሪካና ኢራን መካከል አምስተኛ ወሩን የያዘው ወታደራዊ ግጭት ከቀጥተኛ የጦር ሜዳ ውጊያ ባለፈ የዓለም አቀፉን ፖለቲካና የኢኮኖሚ መዋቅር እያወዛገበ ይገኛል። በዋይት ሃውስ የሚቀረጹት አዳዲስ ስትራቴጂዎችና የቴህራን ያልተመጣጠነ ያጸፋ እርምጃ ግን ቀጠናውን ወደማያልቅ አስፈሪ የጦርነት አዙሪት እየገፉት ነው። Iran says US strikes hit desalination pumps in the city of Jask in southern Hormozgan province. ይህ የዛሬው ሳሎን ተረክም በሁለቱ ኃይሎች መካከል ያለውን ወታደራዊ ፍጥጫ፣ በቴክኖሎጂና በሳይበር የታገዙ አዳዲስ የውጊያ ስልቶችን እንዲሁም የቀጠናውን የነዳጅ መስመሮች የደህንነት ስጋት በጥልቀት ይፈትሻል። ፕሬዝዳንት ትራምፕ በአሁኑ ወቅት በሆርሙዝ ሰርጥ ዙሪያ እየተካሄደ ካለው ጥቃት የበለጠ ሰፊ ይዘት ስላለውና በኢራን ላይ ስለሚሰነዘረው ግዙፍ ማጥቃት ለመወያየት በዋይት ሃውስ የሁኔታዎች መቆጣጠሪያ ክፍል ውስጥ እጅግ ሚስጥራዊና አስቸኳይ ስብሰባ ማካሄዳቸውን ጉዳዩን በቅርብ የሚያውቁ 3 የአሜሪካ ምንጮች በዝርዝር ገልጸዋል። የዚህ ጉዳይ ዋናው ሚስጥር ደግሞ የኢራን ገዢው አካል የሆርሙዝ ሰርጥን እንዲከፍትና በትራምፕ የቀረቡለትን የኒውክሌር ስምምነት ጥያቄዎች እንዲቀበል ለማስገደድ ሲባል ትራምፕ ጦርነቱን ከፍተኛ ጉዳት ወደሚያደርስ የከረረ ደረጃ ለማድረስ ያላቸውን ጽኑ ፍላጎት ያሳዩበት መሆኑ ነው። ይህንን ዜና ይበልጥ ያፋጠነው ደግሞ የአሜሪካ ጦር በሆርሙዝ ሰርጥ አካባቢና በኢራን ደቡባዊ ባህር ዳርቻ ላይ ለተከታታይ 4 ቀናት ጥቃቶችን እየፈጸመ ባለበት ወቅት ትራምፕ ይህንን ስብሰባ መጥራታቸው ነው። በዚህ የአየር ጥቃት የኢራን የአየር መከላከያና የራዳር ስርዓቶች፣ ጸረ መርከብ ሚሳኤል ይዞታዎችና የሰው አልባ አውሮፕላን ማስወንጨፊያ ጣቢያዎች የአሜሪካ ዋነኛ ኢላማዎች ነበሩ። የአሜሪካ ባለስልጣናት እንደገለጹት የዚህ ጥቃት ዋነኛ ዓላማ ኢራን በሆርሙዝ ሰርጥ ላይ በሚንቀሳቀሱ መርከቦች የጥቃት አቅሟን በከፍተኛ ሁኔታ ማዳከም ነው። ኢራን በበኩሏ በዮርዳኖስ፣ ኩዌትና ባህሬን በሚገኙ የአሜሪካ ወታደራዊ ካምፖች ላይ ሚሳኤሎችንና ድሮኖችን መተኮሷን በመቀጠል የአጸፋ እርምጃ የወሰደች ሲሆን በአሜሪካ የሚመራው በኢራን ወደቦች ላይ የተጣለው የባህር ኃይል እገዳም በተግባር ላይ ውሏል። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኮፐር በሰጡት መግለጫ ባሳለፍነው ሳምንት ውስጥ ብቻ ኢራን 7 የንግድ መርከቦችን በማጥቃት በአካባቢው ያሉ ንጹሃን ዜጎችን ሆን ብላ ኢላማ ማድረጓንና በዚህም ሳቢያ ወደ 10 የሚጠጉ ሲቪል የበረራ አባላት መገደላቸውን አስታውቀዋል። ይህ ጥቃት ቢኖርም የአሜሪካ ጦር ባሳለፍነው ሳምንት ውስጥ የ300 መርከቦችን ጉዞ በወሽመጡ በኩል ማስተናገድና ማስተባበር መቻሉን የአሜሪካ ባለስልጣናት በኩራት ተናግረዋል። ወደ ዋይት ሃውስ የሁኔታዎች መቆጣጠሪያ ክፍል ስንገባ ምንጮች እንደገለጹት ትራምፕ ከዋነኞቹ የብሔራዊ ደህንነት ቡድናቸው ጋር ተቀላቅለዋል። በዚህ ስብሰባ ላይ ምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የመከላከያ ሚኒስትር ፒት ሄግሴዝ እንዲሁም የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ዳንኬን፣ የሲአይኤ ዳይሬክተር ጆን ራትክሊፍ፣ የዋይት ሃውስ መልእክተኛ ስቲቭ ዊትኮፍ እና ሌሎችም ከፍተኛ ባለስልጣናት ተገኝተዋል። ምንጮቹ እንዳሉት ይህ ስብሰባ ትኩረቱን ያደረገው በሆርሙዝ ሰርጥ ላይ ከሚካሄዱ ጥቃቶች በተጨማሪ በኢራን ስትራቴጂያዊ ኢላማዎች ላይ አስከፊ ጥቃቶችን ለማድረስ በሚያስችሉ አዳዲስ እቅዶች ላይ ነው ተብሏል። ከሁኔታዎች መቆጣጠሪያ ክፍሉ ስብሰባ በፊት ከፎክስ ኒውስ ጋር ቆይታ ያደረጉት ፕሬዝዳንት ትራምፕ ጥቃቶቹ በሚቀጥሉት ቀናት እንደሚሰፉ ገልጸዋል። የአሜሪካ ጦር በሚቀጥሉት 3 ቀናት ውስጥ ኢራንን በጠንካራ ሁኔታ እንደሚመታ ጠቁመው ከዚያ በኋላ ግን ጥቃቱ በከፍተኛ ሁኔታ ሊባባስ እንደሚችል አጽንኦት ሰጥተዋል። ትራምፕ ሲናገሩም በሚቀጥለው ሳምንት ሁኔታው ለእነርሱ በጣም የከፋ ይሆናል፣ ምክንያቱም ቀጣዩ ሳምንት የኃይል ማመንጫዎች ተራ ነው። በሚቀጥለው ሳምንት ድልድዮች ይመታሉ። ወደ ድርድር ጠረጴዛው መጥተው ካልተደራደሩ በስተቀር ሁሉንም የኃይል ማመንጫዎቻቸውንና ድልድዮቻቸውን እናፈርሳለን ብለዋል። Iran is now opening a new chapter in its retaliation campaign across West Asia. ቀጥሎም የሚሆነውን በተመለከተ አሜሪካ ኢራን ውስጥ ፒካክስ ተራራ በሚባለውና ከመሬት በታች በሚገኝ ስፍራ ላይ የሚታየውን አጠራጣሪ እንቅስቃሴ እየተከታተለች መሆኑን ትራምፕ ተናግረዋል። ይህንን ቦታ አሜሪካና እስራኤል ኢራን ለኒውክሌር ፕሮግራሟ ልትጠቀምበት እንደምትፈልግና ከአየር ድብደባ ነፃ ሊሆን እንደሚችል የሚያምኑበት ስፍራ ነው። ይሁን እንጂ ትራምፕ የአሜሪካው ባንከር በስተር የተባሉ ምድር የሚበሱ ቦምቦች በጣም ጠልቀው መግባት እንደሚችሉ በመግለጽ የፒካኮስ ተራራ ከእንዲህ አይነቱ ጥቃት መከላከል የሚችል መሆን አለመሆኑን ማንም አያውቅም ብለዋል። አክለውም በነገራችን ላይ በፒካክስ ውስጥ ምን እያደረጉ መሆኑን እንኳን ማንም በእርግጠኝነት የሚያውቅ የለም። እኛ ግን ካሜራዎቻችንን እዚያ ላይ ተክለናል። ነገር ግን በጣም ትንሽ እንቅስቃሴ እንኳን ቢኖር በደንብ አድርገን እንመታዋለን ሲሉ ተናግረዋል። አሜሪካ የሆርሙዝ ሰርጥን በኃይል ክፍት ለማድረግ በሚል በኢራን ላይ የምትሰነዝረው የቅርብ ጊዜ አየር ድብደባ ይበልጥ ውስብስብ የሆኑ ወታደራዊ እርምጃዎችን ከመውሰዷ በፊት ማውደም የሚገባትን የኢራን ወታደራዊ አቅሞች ለመምታት ያለመ መሆኑን 3 የአሜሪካ ከፍተኛ ባለስልጣናት ገልጸዋል። ስማቸው እንዳይጠቀስ የጠየቁት እነዚህ ባለስልጣናት እንደተናገሩት ይህ የአየር ጥቃት ፕሬዝዳንት ዶናልድ ትራምፕ ላቀዷቸው ተጨማሪ ወታደራዊ አማራጮች መንገድ የሚጠርግ ነው። ትራምፕ ባሳለፍነው ሳምንት መጨረሻ ላይ ከኢራን ጋር በይፋ ወደ ጦርነት መመለሳቸውን ለኮንግረሱ ካሳወቁ በኋላ ቀጣዩ እርምጃቸው ምን ሊሆን እንደሚችል ዓለምን በጉጉትና ስጋት ውስጥ ጥለውታል።
በአሁኑ ወቅት 5ኛ ወሩን በያዘው በዚህ የአሜሪካ ኢራን ጦርነት ውጊያውን ለማቆምና ለሰላም ስምምነት መንገድ ለመክፈት ተፈርሞ የነበረው የመግባቢያ ስምምነት በመፍረሱ ሳቢያ ግጭቱ ይበልጥ እያገረሸ ይገኛል። ምንም እንኳን አሜሪካና እስራኤል ባሳለፍነው የካቲት 28 ቀን የጀመሩት ወታደራዊ ዘመቻ በኢራን ጦር ላይ ከባድ ጉዳት ያደረሰ ቢሆንም ቴህራን አሁንም ጉልህ የሆነ የድሮንና የሳተላይት መሪ ሚሳኤሎች አቅም ያላት ሲሆን በባህረ ሰላጤው ሀገራትና በሚያልፉ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸሟን ቀጥላለች። የፔንታገን ሪፖርቶች እንደሚያሳዩት የአሜሪካ የቅርብ ጊዜ ጥቃቶች የኢራንን የአየር መከላከያ ስርዓቶች፣ የባህር ዳርቻ ራዳሮችን፣ የድሮንና ሚሳኤል ማዕከላትን እንዲሁም ትናንሽ የጦር ጀልባዎችን ኢላማ ያደረጉ ናቸው። አንደኛው የአሜሪካ ባለስልጣን ይህን ጥቃት ወደፊት ሊወሰድ ለሚችለው ይበልጥ ጠንከር ያለ ወታደራዊ እርምጃ የኢራንን መከላከያ በመስበር ቅድመ ሁኔታዎችን የማመቻቸት ስራ ሲሉ ጠርተውታል። በኢራንና በአሜሪካ መካከል ያለው የጦርነት ውጥረት እጅግ አስቸጋሪ ደረጃ ላይ በደረሰበት በዚህ ሰዓት አሜሪካ በኢራን የኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመኑ የሀውቲ ታጣቂዎች ቀይ ባህርን ወደ እስያና አውሮፓ የሚያገናኘውን ወሳኝ የነዳጅ ማስተላለፊያ መንገድ እንዲዘጉ ቴህራን መጠየቋን 3 የውስጥ ምንጮች ይፋ አድርገዋል። መረጃው እንደሚያመለክተው ይህ አዲስ እቅድ በኢስላማዊቷ ሪፐብሊክ ከፍተኛ አመራሮች ዘንድ በጥልቀት የተመከረበት ሲሆን መልእክቱም ለሀውቲ ታጣቂዎች ቀድሞውኑ ደርሷል። የሀውቲ ታጣቂዎችም የባህር ትራፊኩን ለመምታት ትዕዛዝ ብቻ እየጠበቁ እንደሆነና ይህ እርምጃ ከተወሰደ ደግሞ ቀድሞውኑ በሆርሙዝ ሰርጥ መዘጋት ምክንያት ተከስቶ የነበረውን ዓለም አቀፍ የነዳጅ ቀውስ እጅግ የከፋ ደረጃ ላይ እንደሚያደርሰው ይነገራል። በተለይም ጎረቤት ሳውዲ አረቢያ ይህንን የደህንነት ስጋት እጅግ በጥብቅ የተመለከተችው ትገኛለች ተብሏል። የሀውቲ ታጣቂዎች በቅርቡ ከቴህራን ይህ ጥያቄ እንደቀረበላቸው ምንጮች ቢገልጹም መልእክቱ እንዴት እንደተላለፈ ወይም ፕሬዝዳንት ዶናልድ ትራምፕ ባለፈው በኢራን የኃይል ማመንጫዎች ላይ ጥቃት ሰነዝራለሁ ካሉበት የዛቻ መግለጫ በኋላ መሆን አለመሆኑን በዝርዝር አላብራሩም። ለሀውቲዎች ቅርብ የሆነ ምንጭ እንደገለጸው ቡድኑ በሆዴዳህና በኤደን ባህረ ሰላጤ አቅራቢያ በሚገኙት የየመን ደጋማ ቦታዎች ላይ ሚሳኤሎችንና ድሮኖችን በማስተማራት መርከቦችን ለመምታት የሚያስችለውን ዝግጅት ሙሉ በሙሉ ያጠናቀቀ ሲሆን ጥቃቱን ለመጀመር ትዕዛዝ ብቻ እየጠበቀ ነው። የሆርሙዝ ሰርጥ ቀድሞውኑም በተዘጋበት ሁኔታ በሀውቲዎች በቀይ ባህር ላይ የሚሰነዘረው ማንኛውም ጥቃት በመካከለኛው ምስራቅ የሚገኙትን 2 ዋና ዋና የነዳጅ ኤክስፖርት መስመሮችን በአንድ ጊዜ ስራ የሚያስተጓጉል በመሆኑ በዓለም የነዳጅ ገበያና በአሜሪካ ኢራን ግጭት ላይ አዲስና አስፈሪ ግንባር ይከፍታል። በቀይ ባህር መግቢያ በሆነው በባቢኤል መንደብ ሰርጥ ላይ ጥቃቱ የሚጀመርበትን ጊዜ የመወሰኑን ስልጣን በአሁኑ ወቅት የመን ውስጥ የሚገኙት የኢራን አብዮታዊ ጥበቃ ኮርፕስ ተወካዮች እንደሚቆጣጠሩትም ታውቋል። በቀጠናው ያለውን የውጥረት መባባስ ይበልጥ የሚያሳየው ደግሞ ሀውቲዎች ሳውዲ አረቢያ በእነርሱ ቁጥጥር ስር የሚገኝን አውሮፕላን ማረፊያ ደብድባለች በሚል በመወንጀል በሁለቱ ወገኖች መካከል ለ4 ዓመታት የቆየውን የተኩስ አቁም ስምምነት በመጣስ ወደ ሳውዲ አረቢያ ሚሳኤሎችን መተኮሳቸው ነው። ቬሪስክ ሜፕል ክሮፍት የተባለው የደህንነት ስጋት ጥናት ተቋም የመካከለኛው ምስራቅ ተንታኝ ቶርብጆርን ሶልቬድስ እንደገለጹት ይህ በሀውቲዎችና በሳውዲ መካከል የተቀሰቀሰው ግጭት እጅግ መጥፎ በሆነ ወቅት ላይ የመጣ ሲሆን ግጭቱ ጠንክሮ ወደ ቀይ ባህር የኤክስፖርት መሰረተ ልማቶችና መርከቦች ላይ የሚሻገር ከሆነ በቀጠናው የሚገኘውን ብቸኛና ዋነኛ አማራጭ የነዳጅ ማስተላለፊያ መስመር አደጋ ላይ ይጥለዋል። ከሪያድ ጋር ቅርበት ያላቸው 2 የክልሉ ምንጮች እንደገለጹት ሳውዲ አረቢያ ከኢራንና ከሀውቲዎች የሚሰነዘረውን ይህንን ዛቻ እጅግ በትኩረት እየተከታተለችው ሲሆን የየመኑ ታጣቂ ቡድን ከኢራን ጋር በቀይ ባህር ጉዳይ ላይ በቅርበት እየተቀናጀ መሆኑን ትረዳለች። የአሜሪካ ጦር ለተከታታይ 5ኛ ቀን በኢራን ላይ የሰነዘረውን ጥቃትና ኢራን በባህረ ሰላጤው ሀገራትና በዮርዳኖስ ላይ የወሰደችውን የአጸፋ እርምጃ ተከትሎ ሁለቱ ሀገራት በማያቋርጥ የኃይል ግጭት አዙሪት ውስጥ ገብተዋል። ሁለቱም ወገኖች የተኩስ አቁም ስምምነቱን ለማራዘምና ውይይት ለማድረግ ባሳለፍነው ሰኔ ወር ላይ ፈርመውት የነበረው የመግባቢያ ሰነድ አሁን ላይ ዋጋ የሌለው መሆኑን ቢያውጁም በሌላ በኩል ግን አሁንም ለዲፕሎማሲያዊ አማራጮች ዝግጁ መሆናቸውን በተዘዋዋሪ እያሳዩ ነው። ይሁን እንጂ በእርግጥም ሁለቱ ወገኖች ይህንን ለወራት የዘለቀ ጦርነት የመቀጠል አቅም አላቸውን የሚለው ጥያቄ መነሳቱ አልቀረም። ከቴህራን ስንጀምር ሀገሪቱ በከፍተኛ ሁኔታ የተጎዳ ኢኮኖሚና የተዳከመ መከላከያ ነው ያላት። የኢራን ኢኮኖሚ በአሜሪካና እስራኤል ጦርነት ሳቢያ ብቻ ሳይሆን ለ10 ዓመታት በተጣሉባት የአሜሪካ ማዕቀቦች ምክንያት ክፉኛ ተጎድቷል። ምንም እንኳን ወታደራዊ መዋቅሯ አሁንም ጠንካራ ቢሆንም በጦርነቱ ከፍተኛ ጉዳት ደርሶበታል። ኢራን በዓለምም ላይ ከፍተኛ ማዕቀብ ከተጣለባቸው ሀገራት መካከል አንዷ ስትሆን የአሜሪካ ማዕቀቦች የነዳጅ ኤክስፖርቷን አሽመድምደዋል፣ የዓለም አቀፍ ፋይናንስ ተደራሽነቷን አግደዋል፣ እንዲሁም ንብረቶቿ እንዲታገዱ አድርገዋል። በዚህ ምክንያት የኢራን የነፍስ ወከፍ ገቢ በአውሮፓውያን 2012 ከነበረበት $8000 በ2024 ወደ $5000 አሽቆልቁሏል።
የነዳጅ ኤክስፖርቷን በ2012 በቀን ከ2.2 ሚሊዮን በርሜል የነበረው በ2025 በቀን ወደ 1.5 ሚሊዮን በርሜል ዝቅ ብሏል። ባሳለፍነው ሰኔ ወር ሁለቱ ወገኖች የመግባቢያ ሰነድ ሲፈራረሙ አሜሪካ የባህር ኃይል እገዳዋን አንስታ የ60 ቀናት የማዕቀብ ማቅለያ ፈቃድ ሰጥታ እንዲሁም የኢራንን የታገዱ ንብረቶች ለመልቀቅ ቃል ገብታ ነበር። እሴቱ በከፍተኛ ሁኔታ ወድቆ የነበረው የኢራን ገንዘብ ሪያል ስምምነቱ በተፈረመበት ዕለት የ15 በመቶ ጭማሪ አሳይቶ የነበረ ቢሆንም በዚህ ሳምንት አሜሪካ ማዕቀቡን በድጋሚ በመጣሏ በደከመው የኢራን ኢኮኖሚ ላይ ሌላ ከባድ ምት ታሳርፋለች። በሌላ በኩል የኢራን ጦር በጎረቤት ባህረ ሰላጤ ሀገራት በሚገኙ የአሜሪካ ወታደራዊ ካምፖች ላይ ጥቃት መሰንዘሩን ቢቀጥልም በጦርነቱ የመጀመሪያው ምዕራፍ በአሜሪካና እስራኤል ጥቃቶች ሳቢያ ወታደራዊ አቅሙ ክፉኛ ተዳክሟል። ሲኤስአይኤስ እንደገለጸው እስከ ሐምሌ 1 ድረስ ኢራን ከጦርነቱ በፊት የነበራትን የሚሳኤል ክምችት 30 በመቶና የድሮን ክምችቷን 60 በመቶ ጨርሳለች። የወደብና የባህር ኃይል መርከቦችን ጨምሮ በርካታ የባህር ኃይል መሰረተ ልማቶች እንዲሁም የጦር መሳሪያ ማምረቻዎቿ ተመተዋል። ከባለፈው ሳምንት ጀምሮ የተጀመረው አዲሱ የአሜሪካ ጥቃት ደግሞ ወታደራዊ ቦታዎችን ሐሙስ ዕለት የተመታችውን ስትራቴጂካዊቷን የግሬንተር ቱምብ ደሴትን ጨምሮ ከፍተኛ ጫና እያሳደረ ይገኛል። ወደ አሜሪካ ስንዞር ደግሞ አሜሪካን ብትሆን በጦርነቱ ምክንያት ከፍተኛ ጫና እያጋጠማት ሲሆን በትራምፕ ጉራ ብቻ ቴህራንን ማንበርከክ አልቻለችም። በመጀመሪያ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እየናረ ነው። በቅርቡ አሜሪካ በኢራን ላይ በሰነዘረችው ጥቃት ምክንያት በሆርሙዝ ሰርጥ በኩል የሚደረገው ጉዞ ዳግመኛ አሳሳቢ በመሆኑ የድፍድፍ ነዳጅ ዋጋ በ12 በመቶ ጨምሯል። ከጦርነቱ በፊት የዓለም ነዳጅ አቅርቦት 1/5 በሚተላለፈው በዚህ ሰርጥ በኩል የነበረ ሲሆን ኢራን በጣለችው እገዳ ምክንያት በመላው ዓለም የነዳጅ ዋጋ ተዛብቷል። የዋጋ መዋዠቅ በአሜሪካ የነዳጅ ማደያዎች ላይም ታይቷል። በዚህም ከ1 ጋሎን $2.98 የነበረው ነዳጅ በግንቦት ወር ከፍተኛውን ደረጃ በመንካት $4.63 ደርሶ ነበር። ይህ የነዳጅ ዋጋ መናርና በአጠቃላይ የኑሮ ውድነት መጨመር አሜሪካውያን በኢራን ላይ የሚደረገውን ጦርነት በከፍተኛ ሁኔታ እንዲቃወሙት አድርጓል። በዚህ ሳምንት በተደረገ የዩጎቭ የህዝብ አስተያየት ጥናት መሰረት 57 በመቶ የሚሆኑት አሜሪካውያን በትራምፕ አስተዳደር የተወሰደው የጦርነት ውሳኔ ስህተት ነው ብለው ያምናሉ። ይህ ጉዳይ ደግሞ በታህሳስ ወር ለሚካሄደው የአጋማሽ ዘመን ምርጫ ለሪፐብሊካኖች ትልቅ ስጋት ሆኗል። ምክንያቱም በኮንግረሱ ያላቸውን የላቀ ድምጽ ሊያጡ ይችላሉና። Iran has switched to coordinated saturation attacks. ሌላው የአሜሪካ ስጋት ደግሞ የጦር መሳሪያ እጥረት ነው። የአሜሪካ የጦር መሳሪያ ክምችት እያለቀ መሆኑን ሲኤስአይኤስ የተሰኘው ተቋም አመልክቷል። አሜሪካ ኢራንን ለመምታት ትኩረት ያደረገችበት 7 በጣም ኃይለኛና ውድ በሆኑ የጦር መሳሪያዎቿ ላይ ሲሆን ከነዚህም ውስጥ ቢያንስ 4ቱ በጦርነቱ የመጀመሪያ ምዕራፍ ግማሽ የሚሆነው ክምችታቸው አልቋል። ተንታኞች እንደሚያመለክቱት ትራምፕ በቅርቡ የግል የጦር መሳሪያ አምራቾች ምርታቸውን እንዲያሳድጉ የሚያስገድደውን የብሔራዊ መከላከያ ምርት አዋጅ ቢያጸድቁም ክምችቱን በድጋሚ ለመሙላት ከበርካታ ወራት እስከ በርካታ ዓመታት ሊወስድ ይችላል። ከቢሊዮኖች ዶላር ወታደራዊ ወጪ በተጨማሪ አሜሪካ እስከ ሐምሌ 9 ድረስ 14 ወታደሮቿ ሲገደሉባት 414 የሚሆኑት ደግሞ መቁሰላቸውን የሴንተር ፎር አሜሪካን ፕሮግረስ ትንታኔ ያሳያል። ታዲያ በእነዚህ ተግዳሮቶች ምክንያት ሁለቱም ወገኖች ወደ ኋላ ሊሉ ይችሉ ይሆን? በአውስትራሊያ ብሔራዊ ዩኒቨርሲቲ ፕሮፌሰር የሆኑት አለም ሳሊህ እንደተናገሩት የኢኮኖሚ ጫናና ክልላዊ ዲፕሎማሲ ለቴህራን አሳሳቢ ጉዳዮች ቢሆኑም የአገሪቱ አመራሮች ግን ይህንን እንደ ህልውና ጦርነት ስለሚመለከቱት እጅ የመስጠት እድላቸው አነስተኛ ነው። ሳሊህ ሲናገሩ የኢራን ኢኮኖሚ በአገር ውስጥ ምርት ላይ የተመሰረተና በተወሰነ መልኩ ራሱን የቻለ ነው፣ ምክንያቱም ላለፉት 47 ዓመታት ያህል በማዕቀብ ውስጥ ኖራለችና በማለት ቴህራን ማዕቀቦችን ተቋቁሞ ለመኖር የሚያስችሏትን መንገዶች ከረጅም ጊዜ ጀምሮ እንደምታውቅ አስረድተዋል። አክለውም ኢራን በአሜሪካ ፊት ደካማ ሆና ለመታየት እንደማትፈልግና በተዳከመ ወታደራዊ ቁመና ምክንያት እጅ እንደማትሰጥ ገልጸዋል። የጦር መሳሪያ ማምረትን በተመለከተም የኢራን መገናኛ ብዙሃን እንደዘገቡት ኢራን ከሚያዝያው የተኩስ አቁም ስምምነት በኋላ የድሮን ምርቷን በፍጥነት የጀመረች ሲሆን አንዳንድ ተንታኞች ደግሞ ሀገሪቱ በጥቂት ወራት ውስጥ የድሮን ክምችቷን ሙሉ በሙሉ መተካት እንደምትችል ይጠቅሳሉ። በዚህም ምክንያት ኢራን ደህንነቷን የሚያረጋግጥ ስምምነት ካልቀረበላት በስተቀር ምንም አይነት ስምምነት ለማድረግ ዝግጁ አይደለችም ባዮች ብዙ ናቸው። ምንም አይነት የኢኮኖሚ ጫና ቢገጥማትም አትደራደርም፣ ከመቋቋም ውጪ ምርጫ የላትም እና ይላሉ። ወደ አሜሪካ ስንመጣ ደግሞ ተንታኞች እንደሚሉት የጦር መሳሪያ ክምችት ስጋት ትኩረት ያደረገው በኢራን ጦርነት ላይ ሳይሆን ወደፊት ከተቀናቃኝ ልዕለ ኃያላን ሀገራት ጋር ሊፈጠር በሚችል ግጭት ላይ ነው። በዓለም አቀፍ የችግሮች ተከላካይ ቡድን የደህንነት ባለሙያ የሆኑት ብሪያን ፉኒካን እንደሚናገሩት እንደ ፓትሪዮት ሚሳኤል መቃወሚያዎችና ቶማሃውክ ክሩዝ ሚሳኤሎች ያሉ ወሳኝ መሳሪያዎች አጠቃቀም መጠን
እጅግ ከፍተኛ ሆኗል። እነዚህ ደግሞ ለምሳሌ ያህል ከቻይና ጋር ሊፈጠር ለሚችል ማንኛውም ወታደራዊ ግጭት የሚያስፈልጉ መሳሪያዎች ናቸው። በመጨረሻም ሁለቱም ወገኖች የረጅም ጊዜ የሚወስደውን ጦርነት ውድ የሚያደርጉባቸው የጫና ነጥቦች ቢኖሯቸውም አሜሪካ ግን የበለጠ የክብርና የስም መጎዳት እያጋጠማት መሆኑን ፕሮፌሰር ሳሊህ ተናግረዋል። ሳሊህ ሲያጠቃልሉም ቻይናና ሩሲያ ይህንን ሁኔታ እየተከታተሉ ነው። አሜሪካ በማንኛውም መንገድ ቢሆን ኢራንን መቋቋም አለመቻሏን እያዩ ነው። የሚያሳየው የአሜሪካ ጦር እንደ ኢራን ያሉ መካከለኛ ኃይል ካላቸው ሀገራት ጋር በሚኖረው ፍጥጫ ላይ ጭምር ደካማ መሆኑን ነው ብለዋል። Iran has formally declared a new retaliation doctrine. ይህ አሁን እየተከሰተ ያለው ሁኔታ ደግሞ አሜሪካና ኢራን እንደ አውሮፓውያኑ ሚያዝያ 8 ቀን የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም ጦርነቱን ለማቆምና የሆርሙዝ ሰርጥን ለመክፈት የሚያስችል መሰረታዊ መግባቢያ ሰነድ ለመፈራረም ተጨማሪ 2 ወራት መፍጀቱን ተከትሎ የመጣ ነው። ይህ ሰነድ በውስጡ የያዘው 14 አንቀጾችን ብቻ ሲሆን እንደ ኒውክሌር መርሃ ግብር ወይም ማዕቀቦችን ስለማንሳት ያሉ ዋና ዋና ጉዳዮችን ወደ ጎን በመተው ጦርነቱን በማቆም ላይ ብቻ ያተኮረ አነስተኛ ይዘት ያለው ስምምነት በመሆኑ ስምምነቱ በተፈረመ በ3 ሳምንታት ውስጥ ሙሉ በሙሉ እንዲፈርስና ግጭቱ ወደማያልቅ የኃይል እርምጃ ዙሪት ውስጥ እንዲገባ አድርጎታል። ለዚህ ስምምነት መፍረስ ደግሞ የመግባቢያ ሰነዱ 5ኛ አንቀጽ ላይ የነበረው አሻሚነት ዋነኛ ምክንያት ሆኗል። ይህ አንቀጽ የሆርሙዝ ሰርጥን የመክፈትና የባህር ትራፊኩን ወደ ቀድሞ ሁኔታው የመመለስ ኃላፊነት የኢራን እንደሆነ ቢደነግግም ሰነዱ ወሽመጡ በኢራን ወገን ያለውን የባህር ክልል ወይንስ በኦማን በኩል ያለውን እንደሚያካትት በግልጽ አላስቀመጠም። በዚህ ምክንያት ኢራን ይህን አንቀጽ የተረዳችው አሜሪካ በሆርሙዝ ሰርጥ ላይ ያላትን ሙሉ ቁጥጥር እንደ ዕውቅና እንደሰጠቻት አድርጋ ሲሆን አሜሪካ በበኩሏ ኢራን በፈንጂ የዘረጋችው ዓለም አቀፍ የውሃ መስመርን እንድትከፍትና በኦማን የባህር ክልል በኩል አማራጭ ትራንስፖርት መስመር ለመክፈት አስባ እንደነበር ስምምነቱን ያጠኑት ይናገራሉ። የአሻሚነትም ወደ መግባባት ከማምራት ይልቅ ኢራን በአማራጭ መስመሩ በሚጓዙ መርከቦች ላይ ተኩስ እንድትከፍት በማድረግ ለቀጣዩ ጦርነት መቀስቀሻ ምክንያት ሆኗል። ይህም ጦርነቱ ከመቀስቀሱ በፊት ሁሌም ክፍት የነበረውን ሰርጥ የመቆጣጠር ፍላጎት ያስከተለው ውጤት ሆኖ ወጥቷል። ነገሮች በዚህ ሁኔታ ላይ ሳሉም ኢራን አዲስ የውጊያ ስልት ቀይሳለች ተብሏል። ሪኮርደድ ፊውቸር የተባለው የሳይበር ደህንነት ተቋም ሐምሌ 7 ባወጣው አዲስ መግለጫ መሰረት ከኢራን መንግስት ጋር ግንኙነት ያላቸው የሳይበር ጠላፊዎች የሳይበር ጥቃትና የፕሮፓጋንዳ ማሰራጫ ብቃታቸውን ለማሳደግ ሰው ሰራሽ አስተውሎትን መጠቀም መጀመራቸውን ይፋ አድርገዋል። ይህ አካሄድ ደግሞ አሜሪካና አጋሮቿን ይበልጥ ውስብስብና ያልተመጣጠነ የሳይበር ጥቃት ስጋት ውስጥ ጥሏቸዋል ተብሏል። የኢራን ወኪል የሆኑ ታጣቂዎች ቻትጂፒቲ እና መሰል የሰው ሰራሽ አስተውሎት ቴክኖሎጂዎችን ቫይረስ ያዘሉ ሶፍትዌሮችን ለማልማት በኢንዱስትሪ መቆጣጠሪያ ስርዓቶች ላይ ጥናት ለማድረግ የሶፍትዌር ክፍተቶችን ለመለየትና ሌሎችም ተግባቦቶችን ለማከናወን እየተጠቀሙባቸው ይገኛሉ። ምንም እንኳን ኢራን ራሳቸውን ችለው ሙሉ በሙሉ የሚንቀሳቀሱ የራሷ የሰው ሰራሽ አስተውሎት ሞዴሎች እስካሁን ማልማቷ ባይረጋገጥም አሁን ያላትን የሳይበር ጥቃት አቅሞች ይበልጥ ለማፋጠን ግን ቴክኖሎጂውን በስፋት እየተጠቀመችበት እንደሆነ ተገልጿል። በተቋሙ ከፍተኛ አማካሪ የሆኑት አሌክሳንደር ሌስሊ እንደተናገሩት ሰው ሰራሽ አስተውሎት ኢራንን ሙሉ በሙሉ የተለየ የሳይበር ኃይል አላደረጋትም። ነገር ግን የጥቃት እቅዶቿን ወደ ተግባር የምትቀይርበትን ፍጥነትና ጊዜ እጅግ አሳጥሮላታል። The objective is simple. Confuse the radar. የኢራን ጠላፊዎች እነዚህን የሰው ሰራሽ አስተውሎት ቴክኖሎጂዎች የኢንዱስትሪ መቆጣጠሪያ ስርዓቶችን አወቃቀር ለማጥናትና መረጃዎችን ለማውጣት እንዲሁም በአፍ መፍቻ ቋንቋቸው ባሉን የውጭ ቋንቋዎች የሚላኩ የማጭበርበሪያ ኢሜሎችን ይበልጥ አሳማኝ አድርጎ ለመጻፍ እየተጠቀሙባቸው ነው። ለምሳሌ ያህል ማዲዋተር የተባለው የኢራን የሳይበር ቡድን በጥር ወር በመካከለኛው ምስራቅና በሰሜን አፍሪካ በሚገኙ ተቋማት ላይ ባደረገው የጥቃት ዘመቻ 4 አይነት ቫይረስ አዘል የኮምፒውተር ፋይሎችን በሰው ሰራሽ አስተውሎት ለማልማት መቻሉ በየካቲት ወር በወጣው ሪፖርት ተረጋግጧል። በተጨማሪም አባቢል ኦፍ ሚናብ የተባለው የኢራን የሳይበር ቡድን ባሳለፍነው ሚያዝያ ወር በዋሽንግተን የሚገኘውንና የመኪና መከታተያ የጂፒኤስ ቴክኖሎጂ የሚያቀርበውን ቪንከስ የተባለ ተቋም ለመምታት ቻትጂፒቲን የተጠቀመ ሲሆን ጠላፊዎቹ ይህንን ቴክኖሎጂ የተጠቀሙት በጥቃቱ ወቅት የደንበኞችን የመረጃ ቋት ሰርቆ ለማውጣት የሚያስችለውን የኮዲንግ ስክሪፕት ይበልጥ ለማሳደግና ለማስተካከል ነበር። ይኸው ቡድን በሎስ አንጀለስ የህዝብ ትራንስፖርት ስርዓት ላይ የተፈጸመውን የሳይበር ጥቃት እኔው ነኝ ማለቱም ይታወሳል። ኢራን የሰው ሰራሽ አስተውሎት የሳይበር አቅሟን ለማሳደግ ከሩሲያና ቻይና ጋር በቅርበት እየሰራች እንደሆነ ተንታኞች ይገልጻሉ። በአገሪቱ ውስጥ በተከሰቱ የጦርነትና የድብደባ አደጋዎች የውስጥ መሰረተ ልማቶቿ በመውደማቸው ሳቢያ የራሷን የሰው ሰራሽ አስተውሎት ቴክኖሎጂዎች ለማልማት የውስጥ ውስንነቶች አሉባት። የዲሞክራሲ ጥበቃ ፋውንዴሽን ከፍተኛ ተመራማሪ የሆኑት አሪ ቤን አም እንዳሉት ኢራን የራሷን የሰው ሰራሽ አስተውሎት ቴክኖሎጂዎች እያሳደገች ካለችው ከቻይና ተጨማሪ ድጋፎችን ልትፈልግ ትችላለች። ሌላው አማራጭ ደግሞ የቻይና የሳይበር ጠላፊዎች እንደሚያደርጉት ሁሉ ኢራን እንደ ክላውድ ኮድ ባሉ የሰው ሰራሽ አስተውሎት ረዳት መተግበሪያዎች ውስጥ የቻይናን የሰው ሰራሽ አስተውሎት ሞዴሎች ቀጥታ መጠቀም ልትጀምር ትችላለች ሲሉ
ባለሙያው ቀጣዩን የኢራን የውጊያ ሜዳ ግልጽ አድርገውታል። እነሆ ይህ ግጭት በአሜሪካ በኩል የሚሰነዘሩ ከባባድ ማዕቀቦችና ወታደራዊ ትንኮሳዎች የኢራን ሉዓላዊነትና የመመከትን ጽናት በፍጹም ሊያንበረክኩ እንደማይችሉ በተግባር ያሳየ ሆኗል። ዋሽንግተን በታክቲክ የበላይነትና በቬቶ ኃይል ስሟን ለማስጠበቅ ብትሞክርም ቴህራን ግን በሆርሙዝ ሰርጥ ላይ ያላትን የተፈጥሮ መብት፣ የሳይበርና የሰው ሰራሽ አስተውሎት አቅሟን እንዲሁም ቀይ ባህርን ማነቅ የሚችሉ ቀጠናዊ አጋሮቿን በመጠቀም የአሜሪካንን ኢኮኖሚና ወታደራዊ ክምችት ክፉኛ ማዳከም ችላለች። አሜሪካ ካለፈው የስምምነት አሻሚነት ስህተት ተምራ የኢራንን ቀጠናዊ ይዞታና የደህንነት ዋስትና በአግባቡ የምታከብርበት እንዲሁም ያለምንም ቅድመ ሁኔታ ማዕቀቦችን የምታነሳበት እውነተኛ የድርድር ጠረጴዛ እስካላቀረበች ድረስ የእስላማዊቷ ሪፐብሊክ የጸረ ኢምፔሪያሊዝም መቋቋምና የሉዓላዊነት ትግል ይበልጥ ተጠናክሮ እንደሚቀጥል ጥንካሬዋ ይመሰክራል።